ማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመሰኒዩ ለግንቦት በዛቲ ዕለት አይረፈ ኢዮብ ጻድቅ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 2 በዚች ቀን ጻድቅ ኢዮብ አረፈ። ለዚህም ጻድቅ በዘመኑ እንደርሱ ያለ እውነተኛ ደግ ሰው እንደሌለ በቅዱሳት መጻሕፍትም ስለ እርሱ እንደተነገረ እግዚአብሔር መሰከረለት። ሰይጣንም ቀንቶበት በገንዘቡና በልጆቹ ላይ ያሰለጥነው ዘንድ ወደ እግዚአብሔር ለመነ። የጻድቅ ኢዮብን ትዕግስት እግዚአብሔር ስለሚያውቅ አሰለጠነው። ለመጪው ትውልድም አራያና ምሳሌ እንዲሆን ፈቀደለት። ስለ እርሱም ሐዋርያ ያዕቆብ በመልእክቱ እነሆ የጻድቅ ኢዮብን ትዕግስቱን ሰምታችኋል አለ። ከዚህም በኋላ በአንዲት ቀን ገንዘቡ ሁሉ ጠፋ። ሥጋውም በደዌ ሥጋ ከራሱ እስከ እግሩ ድረስ ተመታ። በዚህም በአስጨናቂ ደዌ ውስጥ ኖረ። እግዚአብሔርንም አመሰገነው። አንዲት ቃልን እንኳ በፈጣሪው እግዚአብሔር ላይ አላጉረመረመም። ነገር ግን የተወለደባትን ቀን ረገመ። እንስሶቹና ገንዘቡ ሁሉ በጠፋ ጊዜ እግዚአብሔር ሰጠ፣ እግዚአብሔርም ነሳ። የእግዚአብሔርም ስም የተመሰገነ ይሁን አለ። በዚህም መከራ በነበረበት ዘመናት በተራራ ላይ ተጥሎ ሳለ የወዳጆቹና የሚስቱ ዘለፋ በዝቶበት ነበረ። እርሷ እንዲህ ብላ መከረችው፣ እስከ መቼ ድረስ በሞኝነት ትኖራለህ? እንግዲህ ስደበውና ሙት። ዳግመኛ እግዚአብሔርን ደጅ ጠናዋለሁ፣ መከራውንም እታገሳለሁ፣ የቀድሞ ኑሮዬን ተስፋ አደርጋለሁ ትላለህን? አለችው። እንግዲህስ እንዳትል ከዚህ ዓለም እነሆ ስም አጠራር ጠፋ። ሴቶች ልጆችና ወንዶች ልጆችም ሞቱ። እኔም 9 ወር ሳረግዝ ሳምንት ስወልድ ላይረቡኝ ላይጠቅሙኝ በከንቱ ደከምኩ። አንተም በመግል ተውጠህ በትል ተከበህ ትኖራለህ። ሌሊቱን ሁሉ ስትዛብር ታድራለህ። እኔም እየዞርኩ ቀላውጣለሁ። ከአንዱ አገር ወደ አንዱ አገር፣ ከአንዱ ቤት ወደ አንዱ ቤት እሄዳለሁ። ከድካሜ በእኔ ላይ ከመጣው ከችግር አርፍ ዘንድ ከጧት ጀምሮ ፀሐይ እስኪ ገባ ድረስ እጠብቃለሁ። አሁን ግን እግዚአብሔርን የማይገባ ቃል ተናግረኸው ሙት አለችው። ኢዮብም ሚስቱን እየተመለከተ ሰማት። ስርዓት እንዳልሰራባቸው ከአሕዛብ ሴቶች እንዳንዲቱ ተናገርሽን? ከዚህ ቀድሞ በጎውን ነገር ከእግዚአብሔር እጅ ተቀበልን፣ ከዚህ በኋላ መከራውን አንታገስምን? አላት። በዚህ ባገኘው መከራ ሁሉ ኢዮብ ጌታን የበደለው በደል የለም። ኢዮብም ወርቅ በእሳት እንዲፈተን ፈጽሞ ተፈተነ። እግዚአብሔርም በደመናው ተነጋገረው። ከተናገረውም በኋላ ከደዌው ፈወሰው። ጥሪቱን ሁሉ ከቀድሞ እጥፍ አደረገለት። ሌሎች ልጆችንም ሴቶችና ወንዶችን ሰጠው። ኢዮብም ከደዌው ከተፈወሰ በኋላ 170 ዘመን ኖረ። የኖረውም ዘመን ሁሉ 248 ዓመት ነው። በበጎ ሽምግልና እግዚአብሔርን አገልግሎ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ ጻድቅ ሰው ጸሎት ይማረን፣ በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለኢዮብ ዘጥበበ ሰማይ ንድቅ ወዘወይነ ትፍሲት ዝቅ አክሊለ ሕይወት ነሳ ወዕድሜ መዋዕል ርሁቅ በሕማም ወተጽናት ተመክሮ ዝንቱ ጻድቅ ከመ በእሳት ይትሜከር ወይትፈተን ወርቅ። በዚችም ቀን የመንፈሳዊ ማኅበር አባት የአባ ጳኩሚስ ረድ የከበረ አባት ቴዎድሮስ አረፈ። ይህም አባት በገድል የተጠመደ ትሑት፣ ቅን፣ ታዛዥ፣ በበጎ ሥራም ፍጹም ነበረ። ከአባ ጳኩሚስም ዘንድ ከታናሽነቱ ጀምሮ መነኮሰ። ለፈጣሪውም እንደሚታዘዝ ይታዘዘው ነበር። ስለዚህም አባ ጳኩሚስ እጅግ ወደደው። በላዩም የመንፈስ ቅዱስ ጸጋ አድራበታለችና በአንድነት ለሚኖሩ መነኮሳት ሁሉ አጽናኝና አረጋጊ ሆነ። ጥበብና እውቀት ነበረውና በዕድሜው ሕፃን ሆኖ ሳለ አባ ጳኩሚስ ገሳጭና መካሪ አድርጎ ሾመው። ከአባ ጳኩሚስም እረፍት በኋላ በአባቱ በአባ ጳኩሚስ ፈንታ በምኔት ሆኖ ተሾመ። ይህም አባት ትሕትናው የበዛ ነው። ከዚህ ከኃላፊው ዓለም ክብር ይሸሽ ነበር። የአገልግሎቱንም በጎ ሥራ ፈጽሞ ወደደው። እግዚአብሔርም ወደ ወደደው እግዚአብሔር ሄደ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ለሁላችን ትድረሰን ለዘላለሙ አሜን። ሰላም እብ ለቴዎድሮስ ወራሲ ሲመተ ጳኩሚስ ዘነሳ ድህረ ሆርስ ባሲ እንበላ ጽርኦ ይትቀነይ ለእግዚአብሔር ነጋሲ እምጊዜ ጽባህ እስከ ይመሲ ትጋሃ መላእክት አጥረየ እንዘ ውእቱ ብእሲ
በዚችም ቀን ከአባ ኤሲ ጋር 22 ሰዎች በሰማዕትነት ሞቱ። በረከታቸው ከእኛ ጋር ለዘላለሙ ትኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 3 በዚች ቀን ጌታ ከመረጣቸው ከ72ቱ አርድእት ውስጥ የሆነ ሐዋርያው ቅዱስ ያሶን አረፈ። በዚችም ቀን ከቤልጌት ሰዎች አባ ብሶይ በሰማዕትነት አረፈ። በዚችም ቀን የተባረከች ንግሥት ወለተ ማርያም የዕረፍቷ መታሰቢያ ነው። በዚችም ቀን ደግሞ የከበረ ቀሲስ አውሳብዮስና የሰማዕት ቅዱስ ሴም መታሰቢያቸው ነው። ለእግዚአብሔርም ምስጋና ይሁን፣ እኛንም በቅዱሳኑ በጸሎታቸው ይማረን ለዘላለሙ አሜን። ዛቅረብኩ ማሕሌተ ዘኪራ ይላፈም ለተጸምዱከ ዘልፈ ለላነብብ ተወከብ ዘንዴቴ መጽሐፈን ተረሰይ ከግዚኦ ጸሪቀ መበለት ውኩፈ እምለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግላዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቆኖስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ወለዘተርጎሞ በልሳን ሐዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ የመሐረነ ኢየሱስ ክርስቶስ ተአምር ዘገብረ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ሳህሉ ወምህረቱ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ይቅርታው ቸርነቱ ለዘላለም በእውነት ይደረግልና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። በሌላይቱ የሰንበት ቀንም ጌታ ኢየሱስ ክርስቶስ ወደ ምኩራብ ገብቶ ማስተማር ጀመረ። በዚያም ቀኝ እጁ ሽባ የሆነች አንድ ሰው ነበረ። የሙሴ ሕግ መምህራንና ፈሪሳውያንም ጌታን የሚከሱበት ወንጀል ለማግኘት ይፈልጉ ነበርና እስኪ በሰንበት ቀን ይፈውሰው እንደሆነ እንመለከታለን በማለት ሊያካስሱት ይጠባበቁት ነበር። ጌታ ኢየሱስ ክርስቶስም ሐሳባቸውን አውቆ እጅ ሽባውን ተነስና በመካከል ቁም አለው። ሽባውም ተነሳና በመካከላቸው ቆመ። በዚያም ጊዜ ጌታ ኢየሱስ አይሁድን እስኪ ልጠይቃችሁ፣ ለመሆኑ በሰንበት ቀን የተፈቀደው መልካም ማድረግ ነው ይልቁንም ነፍስን ማዳን ነው ወይስ ማጥፋት ነው አላቸው። እነርሱ ግን ዝም አሉ። ጌታም በአካባቢው ወዳሉት ሰዎች ሁሉ ከተመለከተ በኋላ እጀ ሽባውን እጅህን ዘርጋ አለው። እርሱም እጁን በዘረጋ ጊዜ ዳነችና እንደ ሌላይቱ እጅ ደህና ሆነች። በዚያም ጊዜ የሙሴ ሕግ መምህራንና ፈሪሳውያን በጣም ተቆጡና እንግዲህ ይህን ኢየሱስን ምን ለማድረግ ይሻለናል በማለት እርስ በርሳቸው ተወያዩ። ይልቁንም ዝግ ስብሰባ አድርገው ይገድሉት ዘንድ በቁጥር ሐሳብ ወሰኑ። ይቅርታው ቸርነቱ ለዘላለም በእውነት ይደርብን ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የምንማማርበት የትምህርታችን ርዕስ የሰባውን ፍሪዳ አምጥታችሁ እረዱለት የሚል ይሆናል። የእግዚአብሔር ልጆች አሁን ወደ ተራራው መጥተናል። መልካም ነው። በቅዱስ ሚካኤል በተሰየመው የእግዚአብሔር ቤተ መቅደስ ተሰባስበናል። መልካም ነው። ስናመሰግን አድረናል፣ ስንጸልይ አርፍደናል። አሁን ደግሞ በዙፋኑ ፊት ለእግዚአብሔር ቃል ራሳችንን ለምርኮ አቅርበን ተቀምጠናል። መልካም ነው። እልል በሉና እግዚአብሔርን አመስግኑ። በዚህ ሁኔታ ውስጥ ላለን እግዚአብሔር በተራራ ብርድ ሊገርፈን ይሆን የጠራን? እግዚአብሔር የዛፉን ሿሿታ የአዋፉን ድምፅ ሊያሰማን ይሆን የጠራን? እማዬ እግዚአብሔር አሁን ምን ይልሽ ይሆን? አባዬ እግዚአብሔር አሁን ምን ይልህ ይሆን? አጥንተ ጠንካራ ወንድሜ፣ አጥንተ ጠንካራ እህቴ እግዚአብሔር ምን ይልሽ ይሆን? የተጎሳቆልን የደከምን ከራሳችን አንድ የሌለን ሁሉ ምናልባትም ስጋትም ጭንቀትም በእኛ ላይ ዙፋኑን የዘረጋብን ሁሉ እግዚአብሔር ምን ይለን ይሆን? ግዴላችሁም እግዚአብሔርን እንስማ። ማንን እንስማ? ማንን እንስማ? ማንን እንስማ? አዎ አውቃለሁ
የብዙዎቻችን እንባ ከእናታችን ርቆ እየፈሰሰ ነው። የብዙዎቻችን ለቅሶ አጥንታችንን እየሰበረ ነው። የሞራላችንን ደረጃ እያወደቀው ነው ያለው። እመኑ፣ እናት አባት፣ ሳይንስ፣ ቴክኖሎጂ በማይደርስበት እንባ ላይ እግዚአብሔር ደራሽ ነው። ማን ደራሽ ነው? ማን ደራሽ ነው? እግዚአብሔር ይደርስልናል። እግዚአብሔር አንድ ነገር አለው ስሙ ወገኖቼ። እግዚአብሔር ዓላማ አለው ስሙ ወገኖቼ። ከዚያችኛዋ የዓለም ጉዳይ ወጥተን ወደ መቅደሱ የተሰበሰብን ሁሉ እግዚአብሔር ለእኛ መልእክት አለው። ስለዚህ እንደ ባለ መብት እንስማ። በአባቱ ፊት እንደቆመ ሕፃን እንስማ። በወላጆቹ ፊት እንደሚመካ ሕፃን ግድ የላችሁም፣ እግዚአብሔርን እንስማ። ጉድለቱማ በሕይወታችን አለ፣ ድክመቱማ በሕይወታችን አለ፣ ስህተቱማ በሕይወታችን አለ። እዚህ የቆምነው ከነ ስህተታችን ነው። እግዚአብሔር በመቅደሱ ከነ ስህተታችን ስንመጣ ምን ይለን ይሆን? በመጀመሪያ የተፈጠርንበት ዋና ዓላማ እግዚአብሔርን ማመስገን ነውና እስኪ አንድ እግዚአብሔርን አመስግኑ። ዛሬ የእናታችን የቅድስት ክርስቶስ ሰምራ በዓል ይከበራል። የጻድቁ አባታችን የአቡነ ተክለ ሃይማኖት በዓል ይከበራል። እስኪ እልል በሉና አመስግኗቸው ቅዱሳኑን ሰማዕታቱን። የእግዚአብሔር ልጆች እስኪ ይህን ቃል ከኔ ጋር ተናገሩ። የሰባውን እስኪ ፍሪዳ አምጥታችሁ ረዱለት። የዚህ ርዕስ የዚህ ትምህርት መሰረታዊ ዓላማ እግዚአብሔር እኛ ልጆቹን የሚወድ ጨካኝ አፍቃሪ መሆኑን መመስከር ነው። ለዛ ነው ጸጥ ብለን እንስማ ያልኳችሁ። ለዛ ነው ልባችንን ወደ ዙፋኑ ዘርጋ ያልኳችሁ። ለዛ ነው እዚህ የምትመለከቷቸው ካህናት ያለ ደሞዝ ሙሉ የቤተ መቅደስ አገልግሎት እየሰጡን ያሉት። አንድ ነገር ስላለ፣ አንድ ጉዳይ በሕይወታችን የሞላልን የለንም። ልብሱ ሞልቶ ጫማ መጉደሉን አይደለም የምነግራችሁ። ስግደት ብርቱ ሆነን ሐሜተኞች ልንሆን እንችላለን። ዘማሪ ሆነን ወደ ዘፈኑ ልንሄድ እንችላለን። ጾመኞች ሆነን ከነቂና ያለነው ኑሮ የሞላች መስሎን እንዳሞሌ ጨው ብዙዎችን ደልለን ይሆናል። እግዚአብሔር ይመስልን። የጎደለን ነገር አለ እንመን። የሰራነው ስህተት አለ እንመን። ታዲያ እግዚአብሔር በስህተት የሚጋረፍ ነው ወይ? ኃጢአት እየዘረዘረ በዛንጀር የሚማታ ነው ወይ? እግዚአብሔር ማን ነው? እኛ ማንን? ምስጢሩን ይግለጽልን ወገኖቼ። በዚህ በሉቃስ ወንጌል ምዕራፍ 15 ከቁጥር 20 ጀምሮ በምናነበው የእግዚአብሔር ቃል ላይ አንድ ልብ የሚነካ የክርስትና አስተሳሰብ ማዕከል የሆነ አንድ ምሳሌ አለ። ምሳሌውን ለደቀ መዛሙርቱ ሊሰሙት ሊያደምጡት ለተሰበሰቡት የተናገረው መድኃኒታችን ኢየሱስ ክርስቶስ ነው። አባታችን ኢየሱስ ክርስቶስ ነው። ቤዛችን ኢየሱስ ክርስቶስ ነው። ሕይወታችን ኢየሱስ ክርስቶስ ነው። ክብር ለስሙ። እልል በሉና መስግኑት። ማነህ ወገኔ ተዋህዶ ክርስቶስን አትሰብክም ያልከኝ? ማነህ ዝም ብለህ ጥቅስ ይዘህ የምትሮጥ እምዬ ተዋህዶ ክርስቶስን አታውቅም የምትለው? እርምህን አውጣ። ለተዋህዶ መሰረቷም ጉልላቷም ሕይወቷም አገልግሎቷም ኢየሱስ ክርስቶስ ነው። ክብር ለስሙ ይሆንለት። ኢየሱስ ክርስቶስ ነው። የኛ ኢየሱስ ክርስቶስ ሌጣ አይደለም። በቅዱሳን የደመቀ ነው። ክብር ለስሙ ይሆንለት። በሰማዕታት የደመቀ ነው።
በመላእክቱ የሚሸበሸብለት የሚዘመርለት አምላክ ነው። እሱ ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ እንዲህ አላቸው። ለአንድ ባለጸጋ አባት 2 ልጆች ነበሩት። ከ2 ልጆች መካከል አንደኛው አባቴ ሆይ በአንተ ቤት መቀመጥ ሰልችቶኛል፣ ከአንተ ጋር መሆን ሰልችቶኛል፣ ካለህ ብዙ ጸጋ ካለህ ብዙ ሀብት ድርሻዬን ስጠኝ፣ አካፍለኝ፣ ከወርቆ ከዕንቁ ከአልማዞ ከእንስሳው ከሀብቱ ከገንዘብ ሁሉ አካፍለኝ እሄዳለሁ አለ። የት ትሄዳለህ? ከአንተ ውጭ እኖራለሁ። ኧረ ተው ልጄ ከሕሊናህ መከር፣ ልጁ እምቢ አለ። ኧረ ተው ተመለስ፣ እምቢ አለ። ግድ የለህም ከኔ ጋር መሆን ይሻላል፣ አልፈልግም አለ። ከዚያ በኋላ አባትየው ልጁን ሲወደው እስከ ነጻ ፈቃድ የወደው ነበርና እንግዲያውስ ያለውን አካፍሉና ስጡት አለ። በአባቱ ቤት የሚደርሰውን ድርሻ ሁሉ ይዞ የማታልቅ የማትሟሟ የምትመስለውን ፕላኔት በገንዘብ አስሮ በሰረገላ ተጭኖ ከአባቱ ቤት ወጥቶ ሄደ ይላል። ሩቅ አገር ከሄደ በኋላ ሩቅ አገር ከሸሸ በኋላ አሁን የሚያውቀኝ የለም፣ አሁን የሚሰማኝ የለም፣ አሁን የኔን ነገር የሚረዳ የለም፣ እንደፈለግሁ ልሁን ብሎ በገንዘቡ ከጋለሞቶች ጋር ዘለለ ይላል። ከአመፀኞች ጋር አደረ ይላል። በዝሙት ሕይወት ወደቀ ይላል። አስረሽምችው ነው፣ ዘፈን ነው፣ መዝለል ነው፣ ገንዘቡን መርጨት ነው። ይህን ሁሉ እያደረገ ኖረና አንድ ቀን ከእንቅልፉ ሲመጣ ገንዘቡን ተከትለው የተከተሉትም የሉም። ብድር ቢጠይቅ ያኔ የሚያሸበሽበው ሁሉ ራቅ። እናንተ ወገኖች አንድ ነገር ልንገራችሁ፣ ሲኖራችሁ እንደ ታቦተ ጽዮን በዙሪያችሁ የሚያሸበሽብላችሁ ብዙ ነው። ቀን ዓለም ጊዜ ገንዘብ ዞር ሲል ደግሞ ይሄዳሉ። እና የዛ ጋር እንደው ዝም ብዬ ስገምት እዛ ጋር የምመለከቱት ወይም እዚህ የማያችሁ እናቶች አሜሪካ ያለው ልጅና ኢትዮጵያ ያለው ልጅ እኮ ነው የሚታየው። አባ ዶላርማ ብዙ ይደረግለታል። 360 ቀን ለነሱ በርበሬ ስንቀነጥስ ዱቄት እናዘጋጅ በሶ ማናረገው ነገር እዛ ያለው በደወለ ቁጥር ልባችን ውድቅ ይላል። እዚህስ አጋጣሚ ነገሩ ትምህርቱ ቢብሎት ክስርስር ብሎ ይሄ ጎዳና ዳሪ እንለዋለን። ወገኔ ጎዳና ዳሪስ የኔ ኃጢአተኛው ልብ ነው። እግዚአብሔር ይስወረስ፣ እግዚአብሔር ይመልሳል። አሁን ይሄም ሰው በሄደበት ዓለም ያዘው የጨበጠው አለቀ። አብረውት የነበሩት ጋለሞቶች ሸሹ። ገንዘቡን ተከትለው የነበሩት ደንበኞች ሁሉ ሱቃቸውን ዘጉ። ና በዚህ ሂደር፣ ና በዚህ መዋል፣ ና ዛሬ ከእኛ ጋር እያሉ ቀጠሮ የሚያስይዙት ሁሉ የሉም። ግራ ገባ። የሚበላው አጣ፣ የሚጠጣው አጣ፣ ተጎሳቆለ። ቢቸግረው እዚያ ባለበት ሀገር አካባቢ አንድ አሳማ የሚያረባ እሪያ የሚያረባ ሰው ነበርና እሱ ቤት ሄዶ ተቀጠረ። በምን የወጣው ሰውዬ ነው? በወርቅና በእንቁ የወጣው፣ በክብር ሁሉ የወጣው፣ የማያልቅ ሀብት ሰበሰብኩ ብሎ የተሰደደው ሰው ወደ እውነተኛው ስደት ገባ። እዚያ ሆኖ ተቀምጦ እሪያዎችን ሲመግብ ዋለና ማቀን ምሳ ቢጠብቅ የለም፣ ማታ እራት ቢጠብቅ የለም። እየተንቀጠቀጠ አደረና ጠዋት ጌታው ጋር ሄዶ ጌታዬ ንጉሴ እሪያዎችን ስጠብቁ እያለሁ የምታውቀው የእሪያዎቹ ዘበኛ ነኝ፣ ነገር ግን ከጠዋት እስከ ማታ እየራበኝ ምንም ነገር አልበላሁም ማለት እንዴ። ምን እንዳደርግልህ ትፈልጋለህ? ከእሪያዎቹ የተረፈውን ወስደህ ብላ ነው። ከአሳማዎቹ የተረፈውን ውሰድና ብላ ነው። አያችሁ፣ በጌጥ በማርዳ በሰረገላ በወርቅ በእንቁ ይዛው የወጣችው ዓለም አሁን ከእሪያ በታች ትቀልድበት ጀመረ።
እናንተ ለጊዜው ብለን የተጨነቅንባት ዓለም እመኑ ነገ ከእሪያ በታች ልትጥለን እየተጫወተችብን ነው። ይህንን ወገኖቼ ከዚህ ዓለም ይዘነው እስከ መጨረሻው የምንዘልቀው አንዳች ነገር የለም። ደግ ጎረቤት ካለ የምንገነዝበት ጨርቅ ብቻ ነው ተከትሎ ነው የሚገባው። ደግ ጊዜ ካለ ከነጨርቅ እንከፈላለን። ጨካኞች በበዙበት የፖለቲካ ጨዋታ ደግሞ አሞራ ይበላናል። ማን ይጠብቀን? ማን ይጠብቀን? ማን ይድረስልን? ወገኖች በየልቦናችን ውስጥ ሰቆቃ እንዳለ ምንም ማረጋገጫ አያስፈልግም። እኛ ምስክር ነን። እንደ አባሹ እግዚአብሔር ይድረስልን። ደራሹ እግዚአብሔር፣ እረኛው እግዚአብሔር፣ ጠባቂው እግዚአብሔር ይድረስልን። ይህ ከአባቱ ቤት በሀብት በጸጋ በንብረት በጌጥ በክብር የወጣ ወጣት ከእሪያ ጋር ውሎ ጌታው ምን አለው? ከዚህ በኋላ የምትበላው የእሪያውን ትራፊ ነው አለው። ይህን ጊዜ ደነገጠ። ይህን ጊዜ ወደቀ፣ አነባ፣ አለቀሰ፣ ወደ ልቡ ተመለሰ። አይ በአባቴ ቤት ያሉ ሎሌዎች ማኛው ተርፏቸው፣ ማሩ ተርፏቸው፣ ጠጁ ተርፏቸው፣ መጠጡ ተርፏቸው፣ ቅቤው ተርፏቸው፣ ፍሪዳው ተርፏቸው እየዘለሉ እኔ እንዴት ከእሪያ አሳር ሲናር እንዴት ከእሪያ ወስጄ እበላለሁ? ስለዚህ ልሂድ፣ ወደ አባቴ ልመለስ አለ። ወደ ማን ልመለስ አለ? ወደ አባቴ ተመልሼ ሄድና በሰማይና በምድር መካከል በድዬሃለሁ፣ ይቅር በለኝ፣ ከዚህ በኋላ ልጅህ ልባል አይገባኝም፣ ነገር ግን ከባሪያዎች ከሎሌዎች እንዳንዱ ቁጠረኝ ይለዋለሁ ብሎ የእሪያውን ቦታ ትቶ እየተንቀጠቀጠ ረሃብ ላዩ ላይ አለ፣ እርዛት ላዩ ላይ አለ፣ ሞራሉ ተጎድቷል፣ ሕሊናው ተሰብሯል። እየተንቀጠቀጠ ወደ አባቱ ቤት መጣ። ወደ ማን ቤት መጣ? ወደ ማን መጣ? ወደ አባቱ። ምን ይገጥመው ይሆን? አባት ምን መልስ ይሆን? እየተንቀጠቀጠ ወደ አባቱ ሰገነት ሲደርስ ህዝቡ ውርርድ ያለ እሱ ነው። ኧረ አባቱን ይመስላል እሱ ነው ጌታው እንጂ ወርቅ እኮ ነው እሱ የሚለብሰው፣ አልማዝ እኮ ነው የተንቆጠቆጠው። ይሄ እኮ ልብስ የለው፣ ይሄ እኮ አንጀቱ ዳንፏል፣ ይሄ እኮ ሞራሉ ተጎድቷል፣ ይሄ እኮ ግድ የላችሁ ነው አይደለም፣ ነው አይደለም ሲወራረዱ አባቱ ወጣ። ማን ወጣ? አየው። ልጁ ተሰብሯል፣ ልጁ ተጎድቷል፣ ልጁ እያነባ ነው፣ ልጁ በእንባ መካከል ነው። ልጁ አባቱ ጋር ቆመና እንዲህ አለው፣ አባቴ ሆይ ከአንተ ጋር ስኖር ምቾት፣ ደስታ፣ ሐሴት፣ ሞገስ፣ ክብር ነበረ። አሁን ግን ይሄ ሁሉ ከኔ ጋር የለም። ዓለም ቀልዳብኝ፣ በአይጥ እንደምትቀልድ ድመት አነውራኝ፣ ይኸው ከፊትህ አቆማኛለች። አባዬ እመነኝ፣ በሰማይና በፊትህ በድያለሁ አለው። አልበደሉም ሰዎች? ምን ጥፋት የለብንም? በድያለሁ። ልጅህ አትበለኝ፣ ግን እርቦኛልና ቢያንስ እንደበላሁ እንድኖር ከሎሌዎቹ መካከል እንዳንዱ ቁጠረኝ አለው። ልጅነቴን ተወው፣ ባሪያ አድርገኸኝ በአንተ ቤት ተመልሼ ላገልግል አለው። አባቱ እያጎነበሰ ነበረ። ልጁ መሬት ላይ ሊወድቅ ሲል አባቱ እስከ ስር ተነጠፈና አነሳው። እመነኝ ልጄ፣ አጥፍተሃል፣ በድለሃል፣ ሸሽተሃል፣ ተመልሰህ አባቴ ብለህ መጥተሃል። ባሪያ አይደለህም፣ ሎሌ አይደለህም፣ ሰራተኛ አይደለህም። እመነኝ ልጄ ነህ። ክብር ለስሙ ይሆንለት። ልጄ ነህ። ኧረ ተው፣ እኮ ሀብትን ተካፍሎ ንብረትን ወስዶ አባክኖ ሄደዋል። አሁን ከገለሞቶች ጋር ዘሎ ገንዘቡን ጨርሶ መጥቶ ልጄ አባቴ ብሎ ሲመጣ ልጄ ትለዋለህ? አዎ ልጄ እለዋለሁ። እልል በሉ ለእግዚአብሔር። ልጄ
ከሱ ጋር ነው። ይልቅ ሂዱና ያማረውን የወርቅ ጫማ አምጡለት፣ ሂዱና ያማረውን ልብስ አልብሱት፣ ሂዱና የሰባውን ፍሪዳ አምጥታችሁ እረዱለት አለ። ክብር ለእግዚአብሔር ይሆንለት። እረዱለት ወገኔ። ይሄ ምሳሌያዊ አነጋገር ነው። ወደ ትርጉሙ ስንመጣ፣ ወደ ምሳሌው አተረጓጎም ስንመጣ የአባቱን ጸጋ፣ የአባቱን ንብረት፣ የአባቱን ሀብት ተካፍሎ ከዚህች ዓለም ጋር ተሽሞንሙኖ መጨረሻው ውርደት የሆነው ማለት እኔና እናንተ ኃጢአተኞቹ ነን። ተሽሞንሙነናል፣ ሽር ጉድ ብለንላታል፣ ጳጳሳትን ጣት ቀስረናል፣ በሰፈር ሐሜት ሰው አንድደናል። እንዲሁ በጽድቅ ረሃብ ውስጥ እየተሰቃየን ነው ያለነው። ያ ኃጢአተኛ የተባለው ሰው ከእግዚአብሔር ጸጋ፣ ከእግዚአብሔር በረከት፣ ከእግዚአብሔር መግቦት ሸሽቶ የወጣው በኃጢአት ዓለም ውስጥ የተሸነፈው የኃጢአተኛው ዓለም ምሳሌ ነው። በዚህ ሰው ሕይወት ውስጥ ያለው የእናንተን አላውቅም። ለዚህ ዓለም ጥቅማ ጥቅም ውሸት ውስጥ፣ ለዚህ ዓለም ጥቅማ ጥቅም ውስጥ ከንቱ ሹመት ሰው ማጋደል ውስጥ፣ ለዚህ ዓለም ፖለቲካ ፍጅት ውስጥ፣ ለዚህ ዓለም ስልጣን የእናቶች እንባ መባ እየሆነ እየቀረበልን ለእግዚአብሔርም ለራሳችንም ያስቸገርን እኛ ነን። እኔ አላውቅም እናንተ በምድር ኃጢአት አልዳሰሰኝም፣ የምድር ኃጢአት አልነካኝም፣ የምድር ስህተት በኔ የለም፣ እግዚአብሔር ፊት ጻድቅ ነኝ የሚል ካለ እሱ እድለኛ ነው። እዚህ ካለን እድለኞች በዚህ ኃጢአት ውስጥ፣ በዚህ በደል ውስጥ፣ በዚህ ነውር ውስጥ ካለን እንደ ጠፋው ልጅ ከባከንበት አሁን በእግዚአብሔር ፊት ቆመናል። በማን ፊት ቆመናል? አዎ። ስለዚህ ያ ኃጢአተኛ የተባለው፣ ያ ጥፋተኛ የተባለው፣ ያ የጠፋው ልጅ ማለት በኃጢአት ዓለም ውስጥ ያለው የአዳምና የልጅ ልጁ ምሳሌ ነው። አባት ሆኖ በዙፋኑ ላይ በናፍቆት ልጁን ሲጠብቅ የነበረው፣ በናፍቆት ሲሰቃይ የነበረው፣ ልጆቹን እየጠበቀ ያለው እመኑ አባት ያ ደግ ልጁ ሲመጣ ልጄ ብሎ ያነሳው፣ የወርቅ ጫማ ያማረውን ልብስ የሰጠውን ፍሪዳ አዘጋጁለት ያለው እግዚአብሔር አብ አባታችን ነው። ክብር ለስሙ ይሆንለት። ለልበል እስቲ እግዚአብሔር አብ አባታችን። ዋናውና የትምህርታችን ማጠቃለያ የታረደው ፍሪዳ ማን ነው? የታረደው ፍሪዳ ማን ነው? ወገኖቼ ያ የታረደው ፍሪዳ፣ ያ የታረደው ፍሪዳ የኔና የእናንተ ቀጥተኛ ጉዳይ ነው። የኔና የእናንተ ቀጥተኛ ሕይወት ነው። የታረደውም የዘላለም ረሃባችንን ለማስታገስ ለቤዛነት ነው። ልልበሉና አመስግኑ፣ እግዚአብሔርን አመስግኑ። እስኪ ቆም ብለን አንድ የመታረድ ታሪክ እናንብብ። የተዋህዶ ልጆች እንደምን ናችሁ? የተዋህዶ ልጆች እንደምን ሰነበታችሁ? እስቲ ልስማችሁ፣ ልልበሉ፣ እግዚአብሔርን አመስግኑ። እስቲ የተዋህዶ ታሪክ ሁልጊዜም የመታረድ ታሪክ ነው። በሰላ ስለት ላይ የመራመድ ታሪክ ነው። በአበቦች መካከል የማለፍ ታሪክ ነው። ይሄንን ደግሞ እየተዋህዶ የወረሰችው ከቤዛዋ ከጌታዋ ከጉልላት ከራሷ ከኢየሱስ ክርስቶስ ነው። በዚህ በኦሪት ዘፍጥረት ምዕራፍ 22 ከቁጥር 7 ጀምሮ በምናነበው አንድ ታሪክ ላይ የመታረድ ታሪክ እንመለከታለን። እሱም የእግዚአብሔር ሰው የእግዚአብሔር ወዳጅ የሆነ አብርሃም እግዚአብሔር ሲፈትነው ከእግዚአብሔር ቤት ከአገልግሎቱ ከመቅደሱ ልቡን ጥሎ ወደ ልጁ ወደ ይስሐቅ ልቡ በወደቀበት ጊዜ እግዚአብሔር ይስሐቅን ሰዋልኝ አለው። ማንን ሰዋልኝ አለው? አንድ ልጁን ሊሰዋለት እግዚአብሔር እንደሚፈልግ ለአብርሃም ሲነግረው አብርሃም እሺ ጌታዬ ልጄ
እየሰማችሁ ነው? እግዚአብሔር ይስማችሁ። ከእኔና ከእናንተ መካከል ለእግዚአብሔር ልጁን የሚያርድ እጁን ያውጣ እስኪ። አናደርገውም፣ በእውነት አናደርገውም። የሚያሳሳውን የልጄን ዓይን እያየው እግዚአብሔርን ይሻለለው። እሱ በጣም ከባድ ነው። ጊዜ እኮ የለንም፣ እንቅበጠበጣለን። እዚህ እንኳን ሆናል እናሰላለን። እቁቡ ቀጠሮ ምኑ እዛም ሄደን እኮ ማታ አልጋ ላይ ስንተኛ በዚህ ዓለም አንዳች ሳናተርፍ እኮ ነው አንሶላ ስር የምንገባው። እግዚአብሔር ይጠብቀን። አብርሃም ግን እሺ ብሎ ይዞ ሲሄድ በጣም የሚያስደንቀው ታሪክ ልጁ መንገድ ላይ አባቱን ጠየቀው። አባቴ ገመዱን ይዛል? አዎ ይዣለሁ። እሳቱን ይዛል? ይዣለሁ። ስለቱን ይዛል? ይዣለሁ። የሚታረደው በግ ወዴት ነው አለው። ደነገጠ አባቱ። ጥያቄው እግዚአብሔር ነው። የአብርሃም ይስሐቅን እንደሚያርደው ያውቃል። አይዞ ልጄ፣ እኔ እናንተ ወደ ተራራው እንሂድ፣ የሚታረደውን በግ እግዚአብሔር ያዘጋጃል። ማን ያዘጋጃል? ማን ያዘጋጃል? ማን ያዘጋጃል? ብዙ ነገር የጎደለልን ነገር ሁሉ ሲሰኛው እግዚአብሔር በመለኮታዊ ሲሳዩ ይጎበኛል። አይዟችሁ፣ የኛ አምላክ ደራሽ ነው፣ አጽናኝ ነው። አብርሃም ልጁን እንደሚያርደው እያወቀ እግዚአብሔርን አምኖ ወደ ሞሪያም ተራራ ሄዶ ልጁን አስሮ በልጁ አንገትና በአብርሃም ቢላ መካከል ግንኙነቱ ሊፈጠር ስለቱ አንገቱን ሊቆርሰው ሲል አብርሃም 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 እጅን አንሳ ለእግዚአብሔር። ክብር ለእግዚአብሔር ይሁንለት። አንሳ። አብርሃም ደንግጦ እጁን ሲያነሳ ወደ ምስራቅ ተመልከት ሲለው እጅግ እንስሳት በማይረቡበት በዚያ ቦታ በዕፀ ሳቤቅ የተያዘ አንድ የዋህ በግ ተገኘ። ያንን በግ አምጥቶ አረደው። በጉ ታረደ። ይስሐቅ ወደ ቤቱ ገባ። ክብር ለእግዚአብሔር ይሁንለት። በጉ የተገኘባት የታሰረባት ዕፀ ሳቤቅ ወላዲተ አምላክ ድንግል ማርያም ክብር ለስሟ፣ ክብር ለስሟ፣ ክብር ለስሟ ይሁን። የይስሐቅን ሞት የእሱም ቢላ ወስዶ የታረደው በግ ኢየሱስ ክርስቶስ ነው። አሁን እግዚአብሔርን አመስግኖ የታረደው በግ ኢየሱስ ክርስቶስ ነው። ለእኛ ለኃጢአተኞች፣ ለእኛ ለበደለኞች፣ ለእኛ ለዘፋኞች፣ ለእኛ ለሟርተኞች፣ ለእኛ ለክፎች፣ ለእኛ ለሐሜተኞች፣ ለእኛ ለቂመኞች በደጁ መጥተን ስንወድቅ እግዚአብሔር አባታችን ያዘጋጀልን ምንድን ነው ካላችሁ ኃጢአታችንን ሁሉ የሚያስወግድ የእግዚአብሔር በግ ታርዷል። ክብር ለስሙ ይሆንለት። እግዚአብሔር ስለኛ ልጁ ያደረገ ይሄንን ነው ቅዱስ ዮሐንስ ወንጌል ላይ ምዕራፍ 1 ቁጥር 49 29 ላይ በተጻፈው ቃል የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ፣ የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ፣ የሁላችን ሕመም የተፈወሰበት የታረደው በግ ኢየሱስ ክርስቶስ፣ የቆሰለልን ኢየሱስ ክርስቶስ። ክርስቶስ ተንሥአ እሙታን ሰላም ኮነ። እንዲህ ያለው ክርስቶስ አብሮ ነው የረበረው ለእኛ ደስታ። የሰማን ከሆነ ይህ ከዐቢይ ጾም ጅማሬ እስከ ዕርገት ያለው የክርስቶስ ነገረ ድኅነት በስፋት የሚነገርበት ወቅት ነው። እልልታው ለእኛ ነው፣ ደስታው ለእኛ ነው፣ ዝማሬው ለእኛ ነው፣ ምስጋናው ለእኛ ነው። ወደ መለኮት የቀደመ ክብር መመለስ ለእኛ ነው። ለክርስቶስ ግን መከራ ነው። ለክርስቶስ ግን መታረድ ነው። ለክርስቶስ ግን ስለኛ አንገቱን ሰጥቶ የታረደልን ጌታ ነው። ደግሜ 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 ልጠይቃችሁ፣ መታረድ ምን ያህል ያማል? የትኛው አጥብቆ የወደደን ለእኛ ራሱን ለሞት አሳልፎ ሰጠ? አንገቱን ለስለት የሰጠ አባት፣ አንገቷን ለስለት የሰጠች እናት በምድር ላይ አለች ሆይ? አማናዊ አባት እግዚአብሔር አደረገው። አማናዊቷ እናት ልጇ ኢየሱስ ክርስቶስ መስቀል ላይ ሲታ
የወለደችው ሞገሴ ለድንግል ማርያም ምስጋና ይግባት። አመስግኗት እሷን። የእግዚአብሔር ልጆች እንዲህ ሆኖ የምንማረው የምንሰማው እዚህ የምንሰበሰበው እግዚአብሔር በኃጢአታችን ጥቅስ እየጠቀሰ ሊያሳቅቀን፣ ሊፈርደን፣ ሊያንገላታን ሳይሆን ሊመታን ሳይሆን እንዲህ ነው እያለ ገልጦ ሊያሳድደን ሳይሆን ስንሰበሰብ በልጁ ደም ገመናችንን ሊሸፍን ነው። ኀፍረታችንን በልጁ ደም ሊጋርድ ነው። ቅዱስ ጳውሎስ ልበስሩ ለእግዚእነ ኢየሱስ ክርስቶስ ያለው ኢየሱስ ክርስቶስን ልበሱት ያለው እሱ ተገርፎ በሰራለን የዘላለም ቆዳ ነው። ቆዳው ስላችሁ ይሄ ተራ የምንደረኛውን አይደለም። እሱ ባለበሰን ቁርበት ነው። አዳም ሔዋን ከገነት ተሰደው በወጡበት ሰዓት ታስተውሉ እንደሆነ እግዚአብሔር ልጆች ራቁታቸውን ሆነው እየተንቀጠቀጡ ሲወጡ እግዚአብሔር ቁርበት አለበሳቸው ይላል። ምን አለበሳቸው? ምን አለበሳቸው ይላል። ያ ቁርበት ስለኛ የታረደው ኢየሱስ ክርስቶስ የከፈለልን ዋጋ ነው። እግዚአብሔር ይሄን ያህል የወደነው በአንካሳው በደካማ ቋንቋ ነው እየነገርኳችሁ ያለሁት። የእግዚአብሔር መውደድ ከቋንቋ በላይ ነው። የእግዚአብሔር ማፍቀር ከቋንቋ በላይ ነው። እግዚአብሔር ለእኛ ያለው ዓላማ ከቋንቋ በላይ ነው። ከሞት ወደ ሕይወት እናልፍ ዘንድ ከሲኦል ወደ መንግሥተ ሰማያት እንገባ ዘንድ ፋሲካችን ኢየሱስ ክርስቶስ ታረደ። እስኪ ልበሉ እግዚአብሔር ልጆች፣ ፋሲካችን ኢየሱስ ክርስቶስ ታረደ ይለናል። አሁን እግዚአብሔር እዚህ ለምን እንደሰበሰበን ገብቶናል። የእግዚአብሔር ዓላማ ገብቶናል። እዚህ ጋር የቆመው ምድራዊ ዳኛ ቢሆን ኃጢአታችን በዝርዝር ቢቀርብለት ሕግ ጠቅሶ ይገረግመናል። እዚህ የቆመው እግዚአብሔር ግን ኃጢአታችን በዝርዝር ሲቀርብለት በልጄ ይለፋልና አሳልፈን ክብር ለስሙ ይሁንለት። በልጄ ደም በሱ ይታጠቡ። ለዚህ ነው በዮሐንስ ራእይ በምዕራፍ 5 ከቁጥር 7 ጀምሮ ስናነብ ማኅተሙን ይፈታ ዘንድ መጽሐፉንም ይተረጉመው ዘንድ ማን ይችላል ብዬ ስጠይቅ ሽማግሌው እንዲህ አለኝ፣ መጽሐፉን ይፈታ ዘንድ ቋጠሮን ይፈታ ዘንድ መጽሐፉን ይተረጉም ዘንድ እሱ የታረደ ወግ ይችላል። እሱ ከነገድ ከቋንቋ ከሕዝብ ሁሉ ዋጅቶ ለእግዚአብሔር መንግሥት አቅርቧል ይላል። ክብር ለእግዚአብሔር ይሁንለት። ከነገድ ሁሉ ከቋንቋ ሁሉ ይሄ የታረደው ፍሪዳ ኢየሱስ ክርስቶስ ቋንቋ አይለይም፣ ብሔር አይለይም፣ ዘር አይለይም። ሁሉን አንድ አድርጎ የፈጠረ አንድ አድርጎ ያዳነ ጌታ ነው። ልልበሉና መስግኖት አንድ አድርጎ የፈጠረ አንድ አድርጎ የሚያድን ጌታ ነው። አባት ሌላ ልጁን ምን ብሎታል? የወርቅ ጫማ አድርጉለት። ብዙ ብተረጉሞ ደስ ይለኛል። ወርቅ እንደምታውቁት ከተራ አፈር ወጥቶ በእሳት ጋይቶ እልም ባለ እቶን ከነደደ በኋላ ነጥሮ የሚወጣ ነው። ወርቅ ተብሎ ለልጁ የተሰጠው ጫማ ወርቅ የሆነች ብዬ ተዋህዶ ናት። ደስ ይበላችሁ። ተዋህዶ ሃይማኖቱን ፍቱ ሲለው ያማረው ልብስ ኢየሱስ ክርስቶስ ነው። የታረደው ፍሪዳ ኢየሱስ ክርስቶስ ነው። ለዚያ ኃጢአተኛ ለዚያ በደለኛ በአባቱ ፊት ቆሞ ልጅህ ልባል አልችልም፣ ከሎሌዎችህ ከባሪያዎችህ ከሠራተኞችህ እንዳንዱ ቁጠረኝ ሲለው ኃጢአቱን ሁሉ በልጁ በኢየሱስ ክርስቶስ ደም ሰረዘና የሰባውን ፍሪዳ አምጥታችሁ እረዱለት አለ። ወስብሐት ለእግዚአብሔር። አምላካችን ኢየሱስ ክርስቶስ የሰማነውን በዝን ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን፣ ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ
ስመዚያ ከይእቲ መንግስት ኃይሎ ስብሐት ለዓለም ዓለም በሰላም ቅዱስ ገብርኤል መልአክ ኦ እግዝእቴ ማርያም ሰላም ለኪ ድንግል በሊናኪ ወድንግል በስጋኪ እመእግዚአብሔር ጸባዖት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼርና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን